በ50 ዓመቱ ያልተሳካለት ሰውዬ በራሱ ጥረት አለማድረግ በራሱ ባለመሞከር ባለመማር ያልተሳካለት ሰው እናቴ እኮ ቆንጥጣኝ ነው ሊል ተናደን የምንወስናቸው ውሳኔዎች ብዙ ጊዜ ስህተት አላቸው። ከመጠን በላይ ደግሞ ተደስተን የምንወስናቸው ውሳኔዎች ስህተት አላቸው። መጥፎውን የማስብ ከሆነ አእምሮዬ በጣም ነው የሚጎዳው። የሆነ ነገር ተፈጠረ፣ ከዛ አይ እሱማ ይጠላኛል፣ በጣም ለእኔ ያለው ጥላቻ ልነግርሽ አልችልም። ምን ላለን አይደለም እኮ አንድ ሴት አንድ ወንድ በጣም አቢዩዝ አድርጋት ጎዳት፣ ከዛ ምን ትላለች? ወንዶች እንዳታምኛቸው። አእምሯችንን የሚያውኩ ኔጌቲቭ ቶቶች አሉ። ኔጌቲቭን ማስብ መጥፎውን ማስብ ከሆነ አእምሮዬ በጣም ነው የሚጎዳው። እና ግን ተለቅመው ግን ወጥተዋል። ምሳሌዎች ልንገርሽ። አሁን ሜንታል ፊልተሪንግ ይባላል። ሜንታል ፊልተሪንግ ምንድን ነው? አንድ ስብሰባ ሄድኩኝ። በጣም ጥሩ ጊዜ ነበረ። በጣም ጥሩ ቆንጆ ጊዜ ነበር። ሰው ደስ ብሎታል፣ ተምሯል፣ ያስታውቃል። መሀል ላይ ግን አንድ ሰውዬ ብድግ ብሎ ወጣ ከስብሰባው። አንድ ሰው ነው የወጣው። 3000 ሰው አለ ስብሰባው ላይ። አንድ ሰውዬ ግን ተነስቶ ወጣ። ቤት ስገባ በዚህ በሜንታል ፊልተሪንግ ቤት ስገባ የማስበው 3000ዎቹን ሰዎች ሳይሆን ተነስቶ የወጣውን ሰውዬ ነው። ያሁን እንዴት እንደሚረብሽ አስቢ። እውቀቱ ከሌለን አሁን ተመልካቾቻችን እውቀቱ እንዲኖራቸው ነው የምንፈልገው እና ያንን ታስቢያለሽ። ያ ሁሉ እኮ መልካም ነገር ተደርጓል። 3000 ሰው ደስ ብሎታል። ተነስቶ የወጣውም ሰውዬ ወይ ውሃ ጠምቶት ነው ወይ ባዝሩም ይሆናል የሄደው ወይ ላልተስማማ ይሆናል። ማታ ግን ገብቼ የማስበው እሱ ነው። ይሄ ሜንታል ፊልተሪንግ ይባላል። ወይም የእኛን ፕሮግራም አንቺ ኮሜንት ማንበብ ፈለግሽ፣ 1000 ኮሜንት አለ እንበል። አነበብሽ፣ በጣም ጥሩ ኮሜንቶች። መሀል ላይ ግን አንዱ ሰውዬ ሰደበሽ፣ አታውቂው። 1000ውን ጥሩ ኮሜንት ተይና እሱ የሰደበሽን ታሰላስያለሽ፣ ወይም እሱ የሰጠሽን አለ አይደል፣ አይጠፋም ሁሉ ጊዜ የሚናገሩ ሰዎች፣ እሷን ትይዥና ታስቢያለሽ። ይሄ የኔጌቲቭ ቲንኪንግ ፓተርን ነው። ሜንታል ፊልተሪንግ ይባላል። ሁለተኛ ኦቨር ጀነራላይዜሽን ይባላል። ኦቨር ጀነራላይዜሽንም የኔጌቲቭ ቲንኪንግ ፓተርን ነው። ምን ማለት ነው? ለምሳሌ አሜሪካ ውስጥ አንድ ናይጄሪያዊ ሰውዬ ያገኘው እና እሱ መጥፎ ነገር አደረገኝ፣ ገንዘቤን ወስዶ አስቀረብኝ። ናይጄሪያዊ ነው። ስለዚህ ምን እላለሁ? ናይጄሪያውያን ክፉዎች ናቸው ብላለሁ። ጀነራላይዝ አደረግ ነው ማለት ነው። ወይም አንድ ሴት አንድ ወንድ በጣም አቢዩዝ አድርጋት ጎዳት፣ ከዛ ምን ትላለች? ወንዶች እንዳታምኛቸው ደግሞ የሚሉ ሰዎች አይቻልም። በጣም ብዙ እንዳታምኛቸው። ወንድ ማለት እንደው በስም እንዳይምታቱብን ነው እንጂ እኮ ስም የተሰጣቸው አንድ እኮ ናቸው ይላል። ሁሉን ኦቨር ጀነራላይዝ ያደርጋል። ወንዱ ደግሞ በሴት ከተጎዳ ሴት ይላል። ሴት እንዳታምን ይላል። አንድ ሴት ነች እኮ የጎዳችው፣ ግን ቢሊየን ሴቶች አሉ። ይሄ ኦቨር ጀነራላይዜሽን ነው። ስለዚህ አሁን አእምሮዬ ምን ያደርጋል? ሴት እኮ እንዲህ ነች ብዬ ካሰብኩኝ ከዛ ስንት ሴት ባየሁኝ ቁጥር ያንን ላስብ ነው። ሪሌሽንሽፕም ላይኖረኝ ነው። እሷም እንደዚሁ። ከዛ በብሔር በሃይማኖት ያን የተወሰነ ሃይማኖት ግሩፕን ወስደን እነሱ እኮ በጣም እንዳትቀርባቸው እነሱ ካልን ይሄ ኦቨር ጀነራላይዜሽን ነው። የኔጌቲቭ ቲንኪንግ ፓተርን ነው። አእምሯችንን ከሚረብሹ ነገሮች እነዚህ ናቸው። ሶስተኛ ፖላራይዜሽን ነው። ፖላራይዜሽን ማለት ወይም እዛ ጥግ መያዝ ማለት ነው። ወይ በጣም ተቃዋሚ ትሆኛለሽ ወይ በጣም ደጋፊ ትሆኛለሽ። ለምሳሌ በፖለቲካ እንየው። አንድ ሰው ወይ እዛ ጥግ ነው፣ ሙሉ በሙሉ ተቃዋሚ ነው። በቃ አንድም የሚቀበለው ነገር የለም። ያኛው ደግሞ ሙሉ በሙሉ ደጋፊ ነው። ለዛኛው ሰውዬ መንግስት ምንም ስህተት አይሰራም፣ ለዚህኛው ደግሞ መንግስት ምንም መልካም ነገር አይሰራም። ይሄ ጥግ መያዝ፣ ጽንፍ መያዝ፣ ዋልታ ረገጥ ነው የሚባለው፣ እንደዛ ይባላል። እና ጥግ መያዝ ይሄም የሚጎዳ ነው። ትክክለኛው ምንድን ነው? ባላንስ ነው።
ስህተቶችን ታያለሽ፣ ጥሩን ታያለሽ። በሁሉም ነገር ነው። በሃይማኖትም ለምሳሌ አንድ ሰው ሃይማኖቱን ይይዝና በጣም ጥግ ይይዝና ሌሎችን ሃይማኖቶች በሙሉ የሰይጣን ያደርጋቸዋል ወይም ሲኦል የሚገቡ ያደርጋቸዋል። ግን ፌርነስ አይኖርም ማለት ነው። ይሄ ይጎዳል። አራተኛው ዲስካውንቲንግ ደ ፖዚቲቭ ይባላል። ዲስካውንቲንግ ደ ፖዚቲቭ ማለት አንድ ነገርን ይሄ የሚያስቸግረው ሰው አንድ ነገር ጥሩ ነገር ሲነገረው ታንኪዩ ብሎ እንደ መቀበል ወይም ደግሞ እንግዲህ ክብሩ ለፈጣሪ ይሁን በማለት ፋንታ የምትነግሪያትን ጥሩ ነገር በሙሉ ትጥለዋለች። ቆንጆ ነሽ፣ አይ ቁንጅና ምን ዋጋ አለው ብለህ ዘንድሮ እኮ ቁንጅና ምንም አይሰራም ማለት ደግሞ ቁመት ሲያምር ምን ቁመት ሲንቀዋደል ቢውል ምን ዋጋ አለው ብለህ ምንም ዋጋ የለውም ማለት አንቺ እኮ ተምረሻል ስትል ዘንድሮ ትምህርት ነው እንዴ? ገንዘብ እኮ የለውም ትምህርት ምን ዋጋ አለው? ጥሩ ቤተሰብ አለሽ፣ ምን ጥሩ ቤተሰብ ቢኖር ምን ዋጋ አለው ብላ እያንዳንዱን የምትነግሪያትን በሙሉ መሬት ላይ ትጥለዋለች። ይሄ ዲስካውንቲንግ ደ ፖዚቲቭ ይባላል። እና በቃ መደሰት አትችልም። የሚነገራትን ነገር ትክክለኛ የሚነገራትን ነገር እሱን ለመቀበል ትቸገራለች። አምስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት በቀደም ለታ ስብሰባ ነበረ። ስብሰባው ላይ እኔ ከተናገርኩ በኋላ አየለ እኔን ሀሳብ የሚቃወም ነገር ተናገረ። አንድ በይ። ሌላ ቀን ደግሞ ስብሰባ ላይ ገብቼ አሁንም ደግሞ እኔ ከተናገርኩ በኋላ አየለ ከእኔ ሀሳብ ተቃራኒ ተናገረ። አየለ ይጠላኛል። በቃ ሄትስ ሚ። ይሄ ጃምፒንግ ቱ ኮንክሉዥን ይባላል። አንዳንዴ እንደዛ እናደርጋለን። የሆነ ነገር ተፈጠረ፣ ከዛ አይ እሱማ ይጠላኛል፣ በጣም ለእኔ ያለው ጥላቻ ልነግርሽ አልችልም እንላለን። አይደለም እኮ አጋጣሚ ሊሆን ይችላል። ይሄ አእምሯችን የሚጎዳ አስተሳሰብ ነው። ጃምፒንግ ቱ ኮንክሉዥን ይባላል። ከዛ የሚቀጥለው ማግኒፊኬሽን ነው። አሁን የኔጌቲቭ እንትኖችን የተጠኑ የኔጌቲቭ አእምሮ ጎጂዎች ነው እያወራን ያለ ነው እና ማግኒፊኬሽን ይባላል። ማግኒፊኬሽን ማለት ደግሞ ቤት የምታግዝሽ ሴት አለች እንበል። ከዛ እያጠበች ብርጭቆ ከእጇ ወደቀና ተሰበረ። ብርጭቆ ተሰብሯል፣ አጥፍታለች። ከዛ በሌላ ሰው ምሳሌ እናድርግና መቤቲቱ ስትገባ ብርጭቆ ተሰብሯል። ምንድን ነው አለቻት። ብርጭቆ ተሰበረብኝ። እንዴት ተሰበረብሽ? እያጠብኩት ከእጅ ያመለጠኝ። ለምን ከእጅሽ ያመልጣል? አይ ከእጅ ያመለጠኝ። ለምን አስበሽ አትሰሪም? እዚህ ቤት ስንት ዕቃ ነው የሚሰበረው? እገዛለሁ፣ ይሰበራል፣ እገዛለሁ፣ ይሰበራል። እስከ መቼ ድረስ ነው ይሄ ብርጭቆ እየሰበርሽ የምትኖሪ? አሁን ምን እያደረገች ነው? ችግሩን እያጎላቸው ነው። ብርጭቆ ነው የተሰበረው፣ ግን ማግኒፋይ ታደርገዋለች። ትዳርን የሚበጠብጥ አንዱ ነገር ይሄ ነው፣ ማግኒፊኬሽን። ለምሳሌ አምሽቶ መጣ። አምሽቷል፣ ተሳስቷል። አምሽተን የመጣ ለምን አምሽተ መጣ? ጓደኞቼ እንደዚህ ብለው። ለምን ከጓደኞቼ ጋር ትገናኛለህ? ያው መገናኘት ስላለብኝ። ትናንትናም እኮ አምሽተን የመጣሁ፣ ባለፈው ሳምንትም እኮ አምሽተን የመጣሁ። እኔ እስከ መቼ ነው ቤት ውስጥ ቁጭ ብዬ እዚህ ተቀምጬ አንተ እንደፈለግ እየሆንክ የምትመጣው? እንዴት ነው እስከ መቼ ነው ይሄንን የምታረግ? እያገነነችው ነው። እና አንዳንዴ ችግሮችን እናገናለን በጣም። ይሄ ማግኒፊኬሽን ይባላል። የኔጌቲቭ ቲንኪንግ ፓተርን አንዱ አካል ነው እና ይሄ የሚጎዳ ነው። ከዛ ሰባተኛ ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት በአእምሮ አስበሽ አሰላስለሽ ሎጂካሊ ማሰብና መወሰን ሳይሆን በስሜት መወሰን ማለት ነው። ለምሳሌ አንድ ሰው ዛሬ ተናደደ፣ ካሜራማን ነው፣ እኛ ዘገየንበት፣ እንደውም እዚህ ቤት አልሰራም ይላል። በቃ እንዴ ምንድን ነው እሱ? በምንድን ነው? አሁን በአእምሮ አይደለም ያሰበው፣ አሰላስሎ እንደዚህ በቲንኪንግ ፓተርን አይደለም። በኔጌቲቭ ቲንኪንግ ፓተርን በኢሞሽን አይታሰብም። በኢሞሽንም ውሳኔ አይወሰንም። እንደውም ፕኔል የተናደድሽ ጊዜ ተናደሽ ውሳኔ አትወስኝ። የተደሰትሽ ጊዜ ደግሞ በጣም የተደሰትሽ ጊዜ ደግሞ አትወስኝ፣ ስህተት ትሰሪያለሽ። ተናደን የምንወስናቸው ውሳኔዎች ብዙ ጊዜ ስህተት አላቸው። ከመጠን በላይ ደግሞ ተደስተን የምንወስናቸው ውሳኔዎች ስህተት አላቸው። ይሄ ኢሞሽናል ሪዝኒንግ ነው።
በስሜት ላይ ተመስርቶ ውሳኔዎችን መወሰን ማለት ነው። ይሄም አንድ ጎጂ ነው ማለት ነው። ከዛ ምን አለ ሹድ የሚባል ቃል አለ እንግሊዝኛው ሹዲንግ ይባላል። አይ ሹድ ዱ ዲስ እና ለምሳሌ ዛሬ መኪና ውስጥ ቁልፍ ረሳሁኝ አይደል? ቅድም ሎክ አረገብኝ እየነገርናቸው ለተመልካቾች። ከዛ አሁን ተሳስቻለሁ ዕቃ ላወጣ ስል ቁልፉን አስቀመጥኩ እዛ ውስጥ። ከዛ በሩ ተዘጋ። ከዛ ቁልፉን ሎክድ ሆነ። ቤት ሄጄ ቁልፍ ማምጣት ነበረብኝ። አሁን በሹዲንግ ምንድን ነው የሚሆነው? አይ ሹድ ሃቭ ቢን ኬርፉል። ራሴን የምለው መጠንቀቅ ነበረብኝ። መሳሳት አልነበረብኝም። ቁልፉን በእጄ መያዝ ነበረብኝ። ይሄንን ማድረግ ነበረ እያልኩኝ ራሴን እቀጠቅጠዋለሁ። ራሴን እየቀጣሁት። እኔ ግን ዛሬ ምንድን ነው ያደረግኩት? ተሳስቻለሁ፣ ተዘጋብኝ። እናንተ ጋር ሰው ላኩ፣ ቤት ሄድኩኝ፣ ቁልፉን አመጣሁኝ፣ ከፈትኩ፣ አወጣሁ። በቃ ያለበለዚያ ብቀጠቅጠውስ? እንዲህ ማድረግ ነበረብኝ። እንዴት ትረሳለህ? እንዴት እንደዚህ ቁልፍ ትረሳለህ? እንዴት ውስጡ ታስቀምጣለህ? እያልኩ ለማለውጠው ነገር የራሴን አእምሮ ቀጠቅጠዋለሁ፣ እጎዳዋለሁ ማለት ነው። ይሄ ደግሞ ሹዲንግ ይባላል። ዘጠነኛው ሌብሊንግ ይባላል። ሌብል ደግሞ ምንድን ነው? አንድ ሰው ዋሸ፣ ከዛ አንተ ዋሽተሃል ማለት ትክክል ነው፣ ዋሸህ እለዋለሁ። ውሸታም ነህ ስለው ግን ሌብል አደረኩት፣ ለጠፍኩበት ማለት ነው። አሁን በዚህ ይጎዳዋል። በተለይ ልጆቻችንን እንደዛ የምንል ከሆነ ለምሳሌ አንተ ሰነፍ ነህ፣ የቤት ስራ አልሰራም። የቤት ስራ ለመስራትህ ስንፍና ነው ማለትና አንተ ሰነፍ ነህ ማለት ይለያያል። ዋሽተሃልና አንተ ውሸታም ነህ ማለት ይለያያል። ምክንያቱም እሱን አሁን ለጠፍንበት ስም ሰጠ ነው። ውሸታም ሰነፍ ብለን ለጥፈንበት። ይሄ ሌብሊንግ ነው። ራሳችንንም ሌብል ካረግን፣ ሰዎችንም ሌብል ካረግን ይሄኛው አስተሳሰብ ይጎዳናል። አስረኛው ፐርሶናላይዜሽን ይባላል። ፐርሶናላይዜሽን ማለት ዩ ቴክ ኢት ፐርሰናሊ። አንድ ነገር ስናገር የሆነ ነገር ሊለኝ ፈልጎ ነው ብሎ ማሰብ ለምሳሌ ስብሰባ ላይ ተቀምጠን እንዲህ ማርፈድ ልክ አይደለም ምናምን ብሎ ኃላፊው ከተናገረ እኔ ማለት ፈልጎ ነው ያለሽ። ፊት ለፊት አይነግረኝም እንዴ? ለኔ መልእክቱ እኮ ለኔ ነው፣ እኔን እኮ ማስተላለፉ ነው። ግን እኮ አይደለም፣ ሰውዬው እኮ ላይሆን ይችላል። ሌላ ጀነራል ነገር ነው ያወራው፣ እኔም ማለቱ ነው። ስለዚህ ፐርሰናል አድርጎ መውሰድ፣ ፐርሰናል ኦፌንስ፣ እኔን ሊጎዳኝ ፈልገው ነው፣ እኔን ማለቱ ነው ብሎ መውሰድ፣ እሱ ደግሞ ፐርሶናላይዜሽን ይባላል። አንደኛው ብሌሚንግ ነው። ብሌሚንግ ለእያንዳንዱ ስህተት ጥፋተኛ መፈለግ። የአንተ ጥፋት፣ የአንቺ ጥፋት ለሁሉ ነገር። የኔም እኮ ጥፋት ሊሆን ይችላል፣ ግን የኔም ጥፋት እሱ ላይ ለጥፋለሁ። ለምሳሌ ቅድም በሩ እኮ እንዲህ ያለብኝ እኮ የሆነ ሰውዬ እኮ እያናገረኝ ነበረ ልል እችላለሁ። እሱን ብሌም አድርጎ አሁን ደግሞ በቀደም አንድ ቦታ ስናነሳው ነበር። ይህ ስለ ትሮማ በጣም መወራት ተጀምሯል። ትሮማ፣ የቻይልድሁድ ትሮማ፣ በልጅነት የተጎድቼ እንዲሆኜ የሚባል ነገር መጥቷል። ስለዚህ አሁን ምን መጣ መሰለሽ? የሆነ ሰው ሳይሳካለት ሲቀር እናቴ ነች እኮ እናቴ ጎድታኛለች። የዛ ጊዜ የተናገረችኝ ጊዜ ስለጎዳችኝ ነው። አባቴ እኮ ስለተቆጣኝ ነው። we are blaming them። አባትን የእኛ ልጆች ደግሞ እኛን ብሌም ያደርጋሉ። ባላንስ መደረግ አለበት። ያለበለዚያ ሁሉ ነገር ትሮማ ነው ካልን አሁን አስቸጋሪ ነገር ሊፈጠር ነው። ምክንያቱም አንድ ቀን በ50 ዓመቱ ያልተሳካለት ሰውዬ በራሱ ጥረት አለማድረግ፣ በራሱ ባለመሞከር፣ ባለመማር ያልተሳካለት ሰው እናቴ እኮ ቆንጥጣኝ ነው ሊል ነው። በልጅነቴ እኮ እናቴ በጣም ትቆነጥጣኝ ነበር እና እሱ ትሮማ አምጥቶብኝ በቃ ለዛ ነው ብሌም የሚያደርገው። ፌል ስናደርግ በህይወት ብሌም የምናደርገው ስንፈልጋለን። ለምሳሌ ሚስቴ ነች፣ ላለመሳካት ምክንያቴ ሚስቴ ነች። በቃ እሷን ስላገባሁ ነው እንደዚህ ሆንኩት፣ አንተን ስላገባሁ ነው ያልተማርኩት፣ አንተን ስላገባሁ ነው። ይሄ ብሌሚንግ ይባላል። ይሄ የኔጌቲቭ ቲንኪንግ ፓተርን ነው። የመጨረሻው ከተጠኑ አእምሮን ከሚጎዱ ኔጌቲቭ ነገሮች አንዱ ደግሞ ካታስትሮፋይዚንግ ነው።
ካታስትሮፊ ታውቂያለሽ? ካታስትሮፋይሲንግ ማለት ለምሳሌ አንዲት እናት ልጃቸው አመሸ፣ 2 ሰዓት ነበር የሚገባው፣ 2 ተኩል ሆነ፣ ልጄ አመሸ አሉ። ከዛ ለ3 ሩብ ጉዳይ ሆነ። ከዛ ልጄ አመሸ፣ ደፍተውታል ይላሉ። ደፍተውታል፣ መንገድ ላይ ደፍተውታል። ጉዶኛለሁ፣ እኔ ነኝ እኮ የማውቀው። አንዱ ደፍቶታል በቃ እንጂ ልጄ እንደዚህ ያመሽ በቃ። አሁን አንድ ነው ካታስትሮፊ ያደረጉት በአእምሯቸው የሌለ ጥፋት የሌለ መቅሰፍት ነው የሰሩት። እናት ስለሆኑ ነው፣ ግን ካታስትሮፋይሲንግ ይባላል። እና አንድም ችግር ሲፈጠር፣ አንድ ድርጅት ውስጥ የሆነ ችግር ሲፈጠር ተረጋግቶ ችግሩን በመፍታት አስቦ መፍታት ፈንታ አበላሽተት ተዘጋ ማለት ነው እኮ ድርጅቱ አለቀለት። ምን ከዚህ በኋላ ምን ዋጋ አለው? ኧረ ተረጋጋና አስበው የሚስተካከል ነው እንዲህ በቃ አላለቀ እንጂ በቃ ይላል። እና እነዚህ የተጠኑ ኮግኒቲቭ ዲስቶርሽንስ ይባላሉ፣ ወይም ደግሞ አእምሮን የሚጎዱ የኔጌቲቭ ቲንኪንግ አይነቶች ናቸው። እና እነዚህ በሙሉ አውቀናቸው ከአእምሯችን ካስወገድንለት እረፍት እንሰጠዋል። ዋና ዋና ተብለው የተቀመጡት እነዚህ ናቸው። እነዚህን ካስተካከልንለት አእምሯችን ሰላም የማግኘት እድሉ በጣም ይጨምራል።